ብሌን እኔ እኮ በጣም ነው የምወድሽ። እኔም እኮ በጣም እወድሃለሁ። እዚህ ባነሰ ጊዜ ውስጥ እኮ ነው ልብሽ ለሌላ ሰው የሰጠሽው። ለምን እርግጠኛ ነህ በዚህ ነገር? በጣም በብዙ ነገር። መቼም አሁን ያደረግሽ ያለውን ነገር አስቤበት አይደለም እንደማትይ እርግጠኛ ነኝ። አስቤበታለሁ። እንደውም እንደዚህ ጊዜ በደንብ አስቤበት አላውቅም። ገባክ? በጣም ጥሩ። ስታስቢ ታስቂኛለሽ። ስሚ ቢኒ፣ የማልፈልገውን ሰው እንደሆነ እያደረግሽ ምን ነው መጥፎ ነገር ሰምተህ ለመቀየር ከምታስብ ስንት ጊዜ ስመክር ሰምተኝ በነበረ። ዛሬ ላይ እንደዚህ ቦታ እንገናኝ ነበር። ሁሌም አንቺ ስተሰርተሽ ይቅርታ ጠይቂ። ለአንቺም ጥፋት ለእኔም ጥፋት ሁልጊዜም ቢሆን ይቅርታ ጠያቂ እኔ ነኝ አይደል? በቃ አሁን ሁሉም ነገር አቅቷል። ይቅርታ መባባል ደግሞ አስፈላጊ አይደለም። ሴት ልጅ ከቆረጠች ምን ያክል ጨካኝ እንደምትሆን የምታይ ይሆናል። እንድጠላሽ ያደርገኛል። እነዚህ እያልክ ነው ያለፉትን ጊዜ ሸመገልከኝ። እኔ ሸምግዬሽ አላውቅም። አሁንም እንዳዲስ መሪ መቀደድ ነው እና እባክሽ ሁሉም ሰው መጀመሪያ መከባቴ ማየት ይፈልጋል። ከዛ ሰው አገኘው ብዬ በዛ ሰው ለራሰው ስሞክር ያ ሰው ደግሞ እኔን ያሳኛል። እኔ እጠብቅሃለሁ። አመሰግናለሁ። እናም ያንን ስላየውና ስላሳዘንከኝ ነው ያደረኩት። እሺ እጠነቀቃለሁ፣ አታስቢ። አቶ ባሮክ ቅድም ያልከው ነገር እንደሚሆን አልጠራጠርም። አቶ አምነ አንድ የመታጠቢያ ቤት ደርሼ ልምጣ። በሚገባ ሁለቱ የሚዋደዱት ፍቅረኛሞች ለብዙ አመት አብራት የቆዩ ወይም ደግሞ ወራት አብረው የቆዩ ጥልህ ውስጥ ተጋብተው እንግዲህ ይገኛሉ ማለት ነው። አንዷም ብሌን ናት። ብሌንም እንግዲህ አቶ አምናን ከማሪያ ጋር በሚያሳልፈው ሁኔታ ውስጥ በመናደድና የተለየ ስሜት ውስጥ በመግባት የማትወደውን ባሮክን ማፍቀር ችላለች ማለት ነው። ግን ባሮክን ጥያቄውን ብትቀበለውም ልቧ ምን ጊዜም ከአምናን ጋር ነው ያለው ማለት ነው። አምናንም እንግዲህ አፍ አውጥቶ እባክሽ ብሌን ራሽን አትዋሺ፣ እኔንም ደግሞ እማልወደውን ሰው እንድወድ አትገፋፊኝ እያለት ይገኛል። ብሌን ግን አሁን አረፍደሃል፣ በጣም ረፍዶብሃል እያለችው ትገኛለች። አሁንም የምናየው እንግዲህ ከብሌንና ከአምናን ላይ የሆነ ፍቅር በመካከላቸው እንዳለ ነው። ብሌንም ይሄን ነገር እያደረገች ያለችው አምናንን ለማስቀናት ወይም ደግሞ እሱ ትምህርት እንዲወስድ ነው እያደረገች ያለችው። አምናን ግን የብሌን አባት እንግዲህ የማሪያ አባት አፍ አውጥቶ አቶ አምናንን ልጄን እንድታገባት እፈልጋለሁ ቢለውም አቶ አምናን እንግዲህ በጣም በመግደርደር አስብበታለሁ ነው ያለውና ጊዜም እንደሚወስድበት ነበር እየነገረው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። አሁንም አብሮነታችሁ አይለኝ። ብሌን ድራማ እንግዲህ ደስ የሚልና ድራማ እንግዲህ ደስ የሚልና አስተማሪ ድራማ ነው ማለት ነው። ዴር እንግዲህ ሁሉንም እዛ ውስጥ ያው ያስተሳሰራቸው ነገር አለና ብሌን ካቶ አምናን በትጣላም አሁን ያው ትንሽ በመካከላቸው ቅሬታ ቢኖርም በእሱ ቤት ነው እየኖረች ያለችውና አምናንም እንግዲህ ከዛ ቤት እንድትወጣ አልፈቀደላትም። ከዚህ ቤትማ እንድትርቅ አልፈቅድላትም። ባትወደኝም ብትወደኝም የኔ ብትሆንም ባትሆንም እዚህ ቤት መቀመጥ አለባት ከፊቴ እሷ ማራቅ የለብኝም እያለ ይገኛል። እንግዲህ አቶ አምናንም እንግዲህ ለምንድን ነው ለይቅርታ እየዘገየሽው እያለም እየጠየቃት ነበርና እሷ ግን ረፍዷል። አሁን ለይቅርታም ለማንኛውም ጊዜው አይደለም። አሁን የኔ ያንተ የኛ የሚባል ነገር የለም። የኛ የሚባለው ነገር በእኔና ባንተ መካከል አብቅቷል። አንተም የራሴ እኔም የራሴ የምንለው ነገር ነው ያለን። ስለዚህ የጀመርከውን አጥብቀህ ያዝ። ከእንግዲህ እኔ የድሮ ብሌን አይደለሁም። አንተም ከቻልክ ለመለወጥ ሞክር እያለችው ነበረ። እሱም ግን ሁል ጊዜ እኔ በእኔ ጥፋትም በአንቺ ጥፋትም ይቅርታ ምጠይቀው እኔ ነኝ። አንቺ ሁል ጊዜም ምን ጊዜም ይቅርታ አትጠይቂም፣ ይቅርታ ልብ የለሽም እያላት ነበረ። እሷም ራስህን አዳምጥ፣ በራስህ ተማመር እያለችው ነበርና ስለዚህ እንግዲያውስ ድሮንም ዝም ብለሽ ነው እንጂ ከኔ ጋር የነበርሽው ከኔ ጋር አልነበርሽኝም። በትንሽዬ ክፍተት ውስጥ ነው ሌላ ሰው ልብሽ ውስጥ ያስገባሽው ነበር ያላት። ምን እርግጠኛ ነክ ሌላ ሰው ልቤ ውስጥ እንዳለ ብትለውም እንግዲህ አያየሁ እኮ ነው አስገብተሻለሁ እኮ ለኔ እውነተኛ ትክክለኛ ፍቅር ቢኖርሽ ዋጋ ትከፊ ነበር። ምንም ያህል ጊዜ ባልሰጥሽም እንኳን ትረጂ ነበረ። አንቺ ግን ድሮን አትወጂኝም ቢላትም እሺ
አሁን ረፍዶብናል ለማንኛውም ነበር ያለችውና አቶ አምናንም እንግዲህ ከቻልሽ በፊቴ እየተመላለሽ በፊቴ እንግዲህ ከቻልሽ በእኔ ፊት ዞር ዞር አትበይ፣ እየደጋገምሽ ትዝታዬን አስቀስቅሽብኝ፣ ከኔ ለመራቅ ሞክሪ እያላት ነበርና ብሌንም አይዞ ካታስብ ሁለተኛ ሁንም ወዳንተ የሚያቀርበኝ ነገር የለም ነበር ያለችው። እንግዲህ የማሪያ አባት አምናንን ልጄን ማግባት አለብክ አንተ፣ እሷ ትወድሃለች አውቃለሁ፣ አንተ ግን እንደ ታናሽ እህትህ ነው የምታያት፣ ስለዚህ እሷ ደግሞ በሌላ በትዳር ነው የምትፈልግህ እና እኔ ማስደሰት ከፈለክ ልጄ ማርያም ማግባት አለብህ ነው ያለው። አምናንም እንግዲህ በጣም የደነገጠው እንዴት ነው ይሄ ነገር ሊሆን የሚችለው? እኔ እኮ በጣም ነው መወዳት፣ በጣም ነው ማከብራት፣ እኔ እኮ እንደ ታናሸቴ ነው እሷን ማየት ቢልም እንግዲህ አዎ እንደዛ ነው፣ ግን እስቲ እንደምንም ብለክ ይህን የእህትነት አስተያየት ወደ ፍቅር ለመለወጥ ሞክር እያለው ነበርና ማርያም እንግዲህ አፍ አውጥታ እየነገረች ነው። አውቃለሁ አንተ እኔን ትወደኛለህ፣ ግን አታፈቅረኝም፣ እንደ እህት ነው የምታየኝ፣ ለእኔ ትልቅ ክብር አለክ፣ ነገር ግን ይሄ አስተያየትክ እንዲለወጥ እፈልጋለሁ እያለችው ነበረ። አምናንም እንግዲህ ጊዜ ልሰጭኝ ይገባል፣ ይሄንን ስሜት ወደ ፍቅር ለመለወጥ ለእኔ ትንሽ በጣም ከባድ ነውና ጊዜ ያስፈልገኛል እያለት ይገኛል። ባሮክም እንግዲህ ወደ ብሌን ጠጋ ጠጋ አብዝቷል። እሱም ሚስቴክ ሆነሽ ዛሬ ደግሞ ለምን ከፋሽ እያለ በተደጋጋሚ ብሌን ጋር ይገኛልና ብሌን ግን ሚስቴ ባሌ ለመባባል ትንሽ ይቀረናል ያለችው፣ እኔ ጊዜ ፈልጋለሁ ያለችው። እሷም እንግዲህ ይህን ነገር ያደረገችው አቶ አምናንን ለማስቀናት ነው እንጂ እንግዲህ ከአቶ አምናንም የምንረዳው እና የምናየው ነገር ካለ በልብ ውስጥ አንዲት ሴት የሚወዳት የሚያፈቅራት ሴት እንዳለች እና እሷን ከልብ ውስጥ ማውጣት እንደተቸገረ ነው የሚናገረውና እንግዲህ ወዳጅ የሚባል የማሪያ ወንድም መጥቶ ነበረ። እሱም እንግዲህ ከአምናን አነጋገር እንደተረዳውም ቢሆን ይሄ ልጅ እንደማየው ከሆነ የሆነች የሚወዷትና የሚያፈቅራት ሴት በልብ ውስጥ አለች። አንቺ ልጅ ተረጋጊ ባክሽን፣ ይህን ልጅ እውነት ወደሽው ነው ወይስ ንብረቱን ብለሽው ነው የቀረብሽው እያላት ይገኛል። እሷ ግን አዎ ንብረትም አለው ታዋቂም ነው፣ ቤቱም በጣም እንደምታየው ትልቅ ነው፣ ደግሞ ቆንጆ ነው እና ንብረት የሌለውና እማልወደውን እማያምር ወንድ ነጋ ጠባ ፊቱ ማየት አልፈልግም፣ ስለዚህ ይሄንን ማግባት ነው የሚሻለኝ እያለ ትገኛለች። እሱ ግን ፍቅር ነው የሚበልጠው፣ አንቺ አሁን እያገባሽው ያለሽው ገንዘብን ብለሽ ነው፣ ስለዚህ እህቴ እባክሽ ነገር ይቅርብሽ እያላት ይገኛልና ስለዚህ ይሄን ነገር ላባዬም ዳማከረው ይገባል። ይሄ ልጅ በእርግጥ ይወድሻል አይወድሽም፣ እኔ እንደምረዳው ከሆነ በጣም ሌላ የሚወዳት ሴት አለች እያለ ነበር የሚገኘውና እሷ ግን አንተ ደግሞ ሁልጊዜ እኔ እንትን የምለው ነገር ማጣጣል ነው ስራክ እያለችው ነበረ። ከብሌን ጋራም በጣም ተግባብተዋል ማለት ነው። ከብሌን እንግዲህ አንዳንድ ሚስጥሮችን እየነገረችው ነበረ። ገና ከመተዋወቃቸው እንግዲህ ብዙ እያወሩ ነበርና ብሌንን እያደነቀ በጣም አስተዋይ ሴትና ትሁት ሴት እንደሆነች እየነገራትም ነበረና ነገር ግን እሷም ያው በልቧ ውስጥ የሆነ የምትወደው የምታፈቅረው ሰው እንዳለ መርሳት አልቻለችም። ከልቧ ውስጥ ማውጣት እንዳልቻለች እየነገረችው ነበረ። ይሄ ሰው አቶ አምናን መሆን አለበት እያለ እሱም እንግዲህ የራሱን ግምት እያስቀመጠ ነበረ። ካታሊናም ወደዛ መታ ነበረ። ነገር ግን ሜሪያ የሆነ ሚስጥር ስታወራ በፋይሉ ጉዳይ ላይ ስታወራ ደርሳበታለች ማለት ነው። እሷም ደርሳባት ምን እያወራሽ ነው? ቀጥቤና ስልኩን አምጪ በማለት እንግዲህ እያወራችው መረጃ ስልኳ ላይ ያለውን መረጃ ሁሉ እየሰበሰበችባት ትገኛለች ማለት ነው። ባሮክ የአምናን ወንድም ቢሆንም ነገር ግን አምናንን አሳልፎ ለመጣል ወይም ደግሞ ጠልፎ ለመጣል ደፋ ቀና እያለ የሚገኝ ሰው ነው ማለት ነው። እንዲሁም እንግዲህ ፋይሎቹን ከአምናን ክላስ ለመስረቅ ያንን ፋይል ደግሞ ካታሊና ለሱ አሳልፋ እንድትሰጠው እየጠየቃት ነው የሚገኘው። ካታሊና እንግዲህ ይህንን ስላወቀች አቶ አምናን እባክህን በጣም ተጠንቀቅ፣ ኧረ ማንንም ሰው ማመን የለብህም፣ በዙሪያክ ያሉ ሰዎች ሁላቸውም በጣም አጭበርባሪና ሌቦች ናቸው፣ ማንንም ማመን የለብህም፣ ራስህን ጠብቅ እያለችው ትገኛለች። እንደዛ ስትል እንግዲህ ባሮክ በጣም ነው የደነገጠው። ባሮክ ምን አስደነገጠው? ፈስ ያለበት ዝላ አይቻልም ነውና እንግዲህ ተረቱን ከተሳሳትኩ እናንተ ተስተካክሉልኝ ያላቸው በጣም ደንግጦ ነበረ ማለት ነው። ሚስጥር ታወጣብኛለች ብሎ ሜሪያም እሷን ያየችው እንግዲህ በጣም ደንግጣለች። እቺ ሴትዮ ማናት? ለምን እንደዚህ ልታረግ ቻለች? በማለት በጣም ድንጋጤ ይታያል ፊቷ ላይ ማለት ነው።
እዛ ቤት ውስጥ እንግዲህ ሁላቸውም እየተነካኩ ነው የሚገኙት ከወንጀል ጋርና አቶ አምናን ግን ምንም በማያውቀው ነገር እየተጎዳን ያለው እንዲሁም ስለ አባቱ ጉዳይም እንግዲህ እያወራው ነበርና ባሮክ አባታችን ውጭ ሀገር በርቀት ነው የሚገኘው፣ ከማንም ሰው ጋር አይስማማም፣ እናቴም በሞተች ጊዜ አልመጣም እና ስለዚህ በጣም ጨካኝ ሰው ነው፣ እናትም አባትም ሆና ያሳደገችኝ እናቴ ናት እያለ ነበረ። ባሮክን በጣም በመናደድ አንተ ለካ እናትም አባትም ሆና ለማሳደግ ነው እኔን አይደለም የአባትነት የእናትነትን ቦታ እንኳን ያልሰጠችኝ፣ ስለዚህ ነው ጥሩ ደረጃ ላይ አንተ ያለሁ፣ እኔ ግን ያልሰራው ስራ የለም፣ ዝቅ ብዬ ተረግጬ በሰው ቤት ሰራተኛ ሆኜ ነው ያደግኩትኝ እያለ እየነገረውም ይገኛልና እንግዲህ ድራማ ይህን ይመስላል። በቀጣይ ምን ይሆን የሚለውን እጅላችሁ እመጣ ይሆናል። እንግዲህ ብሌን ባሮክን ታሪክ እየነገረችው ነበረ እግሮቿ ላይ አስተኝታ፣ በዛ መሀል እንግዲህ አምናን መጥቶባቸዋል ማለት ነው። በጣም ነው የደነገጠው። በቃ በጣም እንዴት እንደዚህ ይሆናል የሚል የቅናት መንፈስ ይታይበታል። ብሌንም በጣም ደንግጣለች። እስቲ ምን ይፈጠራል ቀጣይ የሚለው እንግዲህ አብረን የምናይ ይሆናል። ያው አምናን በእርግጥ ምንም አያደርግም፣ ወንድሙ የወንድሙ ደስታ ስለሚያስደስተው፣ ነገር ግን በጣም ተናዶ በጣም ጥሩ ነው ብሎ ሊመለስ ይችላል እንጂ አምናን ምንም የሚያደርገው ነገር የለም ብለን ነው የምናስበውና ቀጣይ ቪዲዮ ምን ይሆናል የሚለውን ይዤላችሁ እመጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ።